የበረታ አገልግሎት ነው፣ የተለየ አገልግሎት ነው የነበራቸው እነዚህ የሚሉ አሉ ማለት ነው። በተቃራኒው ደግሞ ለምሳሌ በዚህኛው ወገን ደግሞ ያሉት ምንድነው? ከነ ሐዋርያቶቹም በኋላ ሐዋርያ ተብሎ የተጠሩ ሌሎች ሐዋርያቶች ነበሩ፣ እንደነ በርናባስ ያሉ ሐዋርያቶች ነበሩ። ሌላኛው ደግሞ ኤፌሶን ምዕራፍ 4 ከቁጥር 8 እስከ 13 ባለው ላይ እሱን ጥቅስ ይጠቅሱና ምን ይላሉ? በተለምዶ አምስቱ ኦፊሶች የሚባሉ አለ አይደለ? ሐዋርያት፣ ነቢያት ምናምን እያለ እሱን ለቤተ ክርስቲያን ሰጠና አዝሎንጋስ ምድር ላይ ቤተ ክርስቲያን ካለች ድረስ ይሄ ጸጋ በውስጧ ይኖራል፣ እነዚህ ሰዎች ይኖራሉ የሚል እሳቤ ይዞ አይ ቲንክ እነዚህ ሁለቱ ናቸው በጣም ጠንካራ መከራከሪያዎቻቸውና ብለው ይላሉ። እዚህ ላይ ነው ቆመው የሚናገሩት ማለት ነውና አሁን እዚህ ጋር እንግዲህ ቆመን ታዲያ የትኛው ለመጽሐፍ ቅዱስ ያዘነብላል የሚለውን አይ ቲንክ እንመጣበታለን ስትፈትሸው ማለት ነው። አሁን አንተ ያልከውን ሐሳብ ግን እንንከው። ያኔ እግዚአብሔር ነበር የሚሰራው፣ አሁንስ ማን ነው የሚሰራው? ያኔም የሚሰራው እግዚአብሔር ነው፣ አሁንም የሚሰራው እግዚአብሔር ነው። አይ ቲንክ አሰራሩ ግን በየዘመኑ ላይ የተለያየ ነገር እንዳለው እናውቃለን። ለምሳሌ በታሪክ ውስጥ ሐዋርያ ሲሾም አናውቅም። የሆኑ አባቶችና ያለፉትን በስም ብንጠራቸው አሁን 10 አባቶችን በተከታታይ ስንሰራ ብንጠራቸው 10ሩ አንድ ሐዋርያ ሾሞ አያውቁም። በዓለም ታሪክ በቤተ ክርስቲያንም ታሪክ ላይ ማለት ነው። እንደዚህ ባለበት ሁኔታ ለምንድነው እነሱ ያልሾሙት የሚል አንድ ጥያቄ አለ። መጽሐፍ ቅዱስ ራሱ ሐዋርያትን ሾመዋል ወይ የሚለውም ደግሞ ሌላ ጥያቄ አለ፣ መልስ የሚፈልግ ጉዳይ ነው። አይ ቲንክ እኔ እስካነበብኩት ድረስ ሐዋርያቶችን እንኳን አልሾሙም። አንድ ድል ነበራቸው ሐዋርያ ለመሾም 12 ጌታ መርጧል። አንዱ ከሽፎ ወጥቶ ነበር። በሱ ምክንያት መምረጥ ይችሉ ነበር እንደ ሰው ማለት ነው። ማለት እኔ እናንተ ባለንበት ዘመን ላይ ቢኖር ማለት ልንሾም እንችላለን። እነሱ ግን በጣም ዲሲፕሊንድ ስለሆኑ የጌታ ዓላማና ኢላማ የገባቸው ሰዎች ስለነበሩ እሱ እንዲመርጥ እንኳን አመሻሽቶ ስክሪን አውት አድርገው ለማምጣት እንኳን የሄዱበት ዲሲፕሊን በጣም የሚገርም ነው። ከዮሐንስ ጥምቀት ጀምሮ እስከ እርገቱ ድረስ ከኛ ጋር ሆኖ ምን ያለ የተመለከተ ምስክር ነው። ባጭሩ ተሰበስበው ፍርድ ቤት ብትሄድ እኮ ማለት ነው ምስክር ነው። አዎ እንዲህ ሲሆን አይታል፣ አልሰማውም፣ አላየውም እና ታዲያ መረጃ ሰምቼ ነው ቢል ዳኛው ምን የሚያደርገው ይመስላል? ዞር በል ከዚህ ነው የሚለው። ያየ ተጨባጭ ነገር የሰማ በማስረጃ ሊያረጋግጥ የሚችል ሰው ነው አይደለ? እኔና አንተ ኢየሱስ ክርስቶስ ከሞት መነሳቱን አይተናል እንዴ? አምነን ተቀበለን እንጂ። ሐዋርያቶቹ መካከል ግን እኮ እንደዚህ አይደለም። አምነው ብቻ እኮ አይደለም፣ በህይወት እያለ ያውቁታል። ከሞት ተነስቶ ምን ይላሉ? ያውቁታል። እንዲያረጋግጧል። በተፈጥሯዊ አይናቸው አይተውታል። ይሄ ታሪክ የሚታወቅ የሚዳሰስ እውነት ነው። መጽሐፍ ቅዱስ እኮ እውነተኛ መጽሐፍ መሆኑ አንዱ የሚረጋገጠው በምን እንደሆነ ታውቃለህ? የእግዚአብሔር እስትንፋስ ስላለበት ብቻ ሳይሆን እዚህ ላይ የተጻፈው የሆነ ሀገር ውስጥ የሰው ታሪክ ሆኖ ታገኘዋለህ። ኢየሱስ ክርስቶስ አሁን እኔና አንተ የምናውቀው ኢየሱስ ክርስቶስ በታሪክ ውስጥ ነበረ ወይ? በታሪክ ውስጥ እኮ የለም የሚል ከሆነ እኮ ጥያቄ ምልክት ውስጥ ይገባል እኮ። እውነት ነው ብለን አንድም የምናረጋግጠው በታሪክ ውስጥ የነበረ ጌታ ስለሆነ ነው፣ በሰው ታሪክ ውስጥ ማለት ነውና አሁን እንደዚህ አይነት ነገሮችን ታያለህ። አሁን ስትመጣ ፓስተርነት ሲሾም፣ መጋቢነት ሲሾም፣ አስተማሪነት ሲሾም፣ ወንጌላዊነት ሲሾም ባንተ ውስጥ ጸጋዎች ሲታዩ ቤተክርስቲያን ይሄን ምን የማድረግ መብት አላት? የመሾም መብት አላት። በሁለት መንገድ። አንደኛው ቤተክርስቲያን አይታ ይሄን ነገር በውስጥ ያለውኝ ወደዚህ ላጠራ ለሾም ፈልጋለሁ ልትል ትችላለች። እንደ ዘመኑ አሰራር ደግሞ አንተ ራስህ እግዚአብሔር እኔን ለዚህ ጉዳይ ጠርቶኛል እንዳገለግለው ፈልጋለሁ አለብኝ ብለህ ወደ ቤተክርስቲያን ልትሄድ ትችላለች። ሁለቱም መንገድ የማይሰራ አይደለም። ከዛ በኋላ ግን አለበት የለበትም የሚለው ነው የሚታየው። በፍሬዎቻቸው ታውቋቸዋላችሁ አይደለም የተባለው? ፍሬ ተፈትሾ የመጋቢነት ፍሬ አንተ ጋራ ካለ መጋቢ ነው ብላ ትሾማለች ቤተክርስቲያን። ካልሆነም በሌላኛው መንገድ ትሾማለች። አሁን ወደ ሐዋርያነቱ ስትመጣ ከሱ ጋር ስላገናኘው ሐዋርያነት ግን ቀድሞም ቢሆን በቤተክርስቲያን ውስጥ ተሾሞ አያውቁም። ቤተክርስቲያን ሐዋርያ ሾማ አታውቅም። አንደኛ ነገር። ሁለተኛ ነገር ሐዋርያ ላይ ራሱ እኮ ሐዋርያት እኮ ሀፕን ያደረጉት ከመንፈስ ቅዱስ መውረድ በፊት እኮ ነው። ሐሳቤን አገኘው። መንፈስ ቅዱስ በባለ 50 ቀን ተብሎ ሐዋርያ ሥራ ምዕራፍ 2 ላይ ነው አይደል አፕን ያደረጉት። እነዚህ ሐዋርያት እኮ በጾም ጸሎት ሲጠብቁ እኮ የነበሩ እኮ ነው። ከኢየሩሳሌም አትጡ ኃይል እስክትቀበሉ ተብሎ። ከዛ በፊት ምንድን ነበሩ? ሐዋርያ አልነበሩ? ነበሩ እኮ የኢየሱስ ምስክሮች እኮ ነበሩ። ግን ይሄ ጸጋ የተለየ ጸጋ ነው። አሁን ያለ ሐዋርያ አዲስ ነገር መጻፍ ይችላል? ተሰማኝ ምናምን ብሎ አዲስ ከመጽሐፍ ቅዱስ ኢኩቫለንት የሆነ ነገር መስራት አይችልም። ከዛ የተነሳ ነው የቀደም ሳነሳለ ምን የሚለውን ሐሳብ ያመጣ ነው።
እግዚአብሔር ይሰራል። በሰዎች ውስጥ ጸጋን የሚያስቀምጥ እግዚአብሔር ነው። ፎርዛት ማተር አንድ ጸጋ ብቻም ላይሆን ይችላል፣ 2 3 ከዛ በላይም ሊሆን ይችላል ጌታ ሰዎች ላይ የሚያስቀምጠው። ግን እነዚህኞቹ እንግዲህ መጽሐፍ ቅዱስ ላይ ያሉ ሰዎች የሚከራከሩባቸው ምንድነው? የመመስረት ስቴጅ ላይ ጠንካራ ስራ የሰሩ ናቸው። ኦሬዲ ተመስርቷል። ሌላ መሰረት ሊመሰረት ስለማይችል የነሱ አገልግሎት ቆሟል እዛ ቦታ የሚሉት እዛ ቦታ ላይ ነው ለማለት ያለው። በጣም ጥሩ ሐሳብ ነው። መሰረታዊ ነገር ነው። ከዛ ጋር ተያይዞ የሚነሱ ነገሮችን ላንሳ። ኤፌሶን 4 ላይ ለምሳሌ የተጠቀሱት ተያያዥ ሐሳቦች ምን እናርጋቸው? ለቤተ ክርስቲያን ሰጠ ከሚለው አንዱ ሐዋርያትም ቤተክርስቲያንን ለማነጽ አካሉን ለማነጽ እነዚህ የተዘረዘሩት ቤተክርስቲያንን ለማነጽ ያላቸውን አቅም ነው የሚናገረው። እነዚህ ሐዋርያትና ነቢያት የምኑን ስራ ሰሩ? የመሬቱን ስራ ሰሩ። መሰረት የመስራቱን ስራ ለቤተክርስቲያን ተሰጥቷል። የሚካድ እውነት አይደለም። የመሰረቱን ስራ ጠንቅቀው ሰርተውታል። መሰረት ከወጣ ደግሞ በኋላ ማነጽ ነው፣ ኤዲፋይ ማድረግ ነው እንጂ አዲስ መሰረት አታወጣም። ስለዚህ የሐዋርያቶችም እኮ እና የነቢያቶች አገልግሎት አዲስ መሰረት መጣል አይደለም እኮ። አሁንም በተጣለው መሰረት ላይ ሆኖ ማደስ መስራት ማለት ቀጣዩ ስራ እንዲሰራ ለቤተክርስቲያን መታነጽ ህንጻውን ቅድም እንዳልከው ህንጻው ተመስርቷል አለ። ተመስርቶ እኮ አልቆመም። ተመስርቶ ህንጻ አይቆምም በየትኛው ቦታ። ከዛስ ሪቨርስ ሂስትሪ አስተማሪ ማስተማር የሚገባውን ነገር የኬሚስትሪ አስተማሪ መጥቶ ቢያስተምር ልክ አይደለም። እግዚአብሔር አልጎደለበትምና ጸጋን አትረፍርፎ የሚሰጥ አምላክ ነውና ለሐዋርያት የሰጣቸው ጸጋ አለ። ሐዋርያቶች እኮ ምን ያረጉ ነበር የሚለውን በነገራችን ላይ እናነሳውና አሁን አሉ ወይ ብለን እንፈልጋለን እኮ። እግዚአብሔር ለሐዋርያት የሰጠው ጸጋ አለ፣ ለመጋቢዎች የሰጠው ጸጋ አለ፣ ለአስተማሪዎች የሰጠው ጸጋ አለ። በጣም ለሚገባው ቦታ ማለት ነው። ቃለ ሕይወት በመግለጫው አስተውለ ከሆነ ምንድነው ያለችው? ይሄ ጸጋ አለ፣ በሐዋርያነት ስራ ያለ ላይክ በነቢያቶች ደግሞ ትንቢት መናገር አለ። እሱን እኔ አልክድም፣ እቀበላለሁ። የጸጋ ስጦታ ነውና በደንብ ነው የምትጠቀምበት የሚል ሐሳብ ተናግራለች። ምንድነው የሚለው መነሳት መቻል አለበት። አየ ሁለቱ አይጋጭም፣ አይጋጭም። በእኔ መረዳት ለምን እንደማይጋጭ ልንገርህ። ይኸውልህ አለ ካልክ ጸጋው አለ ካልክ እንደገና በዚህ በኩል ደግሞ አላስተናግድም ካልክ ምንም ማለት ኮንፊውዥን አይደለም ወይ ራሱ? አሁን ለኔ ምናልባት ለሚሰሙ ምንድነው መሰለህ? ይኸውልህ ሐዋርያት ሥራ ምዕራፍ 1 ቁጥር 24 23 አካባቢ ካለ የሐዋርያነት ትርጉም በመነሳት እሱ ነው አይደለም ይመራል። ከዛ ውጪ ሊመራን የሚችል ነገር የለም። ለምሳሌ አንዱ ዘሌ እነሱም ከሚያነሱት እኮ በሐዋርያት ዘመን የነበረው አይነት አውቶሪቲና ስራ በዚህ ዘመን የለም። በሐዋርያት ዘመን የነበረው የለም፣ ሊኖርም አይችልም። እግዚአብሔር በዛ ዘመን የሰራውን ስራ ሰርቷል። ያ ማለት አይቀጥልም ማለት ነው የሚለው አሁን ትልቁ ነገር። ሰሪ የሚባል የተለየ ሰው የለም እንጂ ስራው ይቀጥላል። ማን ይስራው ታዲያ? አንተ ተሰራለህ እኔ እሰራለሁ፣ ግን ሐዋርያ አይደለንም። እኔ አንድ ነገር ልንገርህ። ስለ ስሙ ነው ወይ ስለ ስራው ነው? አሁን እኮ አርጊመንቱ ለምሳሌ አሁን ከቃለ ሕይወት አንዱ ነገር ባለፈው የሚያነሳ ነው ምንድነው? ሐዋርያቶች ያለውን ጸጋ እንቀበላለን፣ እኛ ሐዋርያት አንልም ሚሽነሪ እንላለን የሚል ነገር ተናግረዋል። አሁን ስራው እንዳለ እምነቱ አለ ማለት ነው። አሁን እኮ ክፍት ነው በአንድም በሌላም እኮ ዘሌ እንዳንዘጋው የሉም ብለን አሁን አንተም እንዳልከኝ ከዚህ በኋላ የሉም አንቀበልም ብለን እንዳንልም እዚህ ጋር ክፍተት ደግሞ አለ። አለ ጸጋው አለ አንጠራቸውም እንጂ ነው። ነቢያቶችም አሉ፣ ግን ነቢያት ብለን አንጠራም። ምክንያቱም በተለያየ መንገድ መልእክቶች ሊመጡ ስለሚመጡ የታየም ነገር ወደ ኋላ ስላለ አሁን ምንድነው መሰለኝ የሚመስለኝ የተበላሸ ነገር አለ ነው ከሆነ ለምን አንተ እሱን ላይ እንደውም ዲስከስ ይደረጋል። እሱ ላይ በደንብ እንመጣለን። ግን ክሊር ነው የመጣልኝ አሁን በጣም ጥሩ ነው እያያያዝ እንድንሄድ ብዬ ነው። እዚህ ጋር አንድ ጥሩ መስመር አለ። እዚህ ጋር የሚቀጥለውን አንግል ካላየ ነው በአንድ ነገር መስማማት እንችል ይመስለኛል። የለም ቆሟል አንቀበልም አንድ ነገር ሆኖ ሳለ አታነሳው ወይ ሌላ እምነት ነው። ለምሳሌ ከመጽሐፍ ቅዱስ ውጭ የሆነ አንድ ነገር የሚከተሉ ሰዎችን የኛ አይደሉም ብለን ከኛ ጋር ሊሄዱ አይችሉም ብለን እንደምንለየው ልትለየው ትችላለህ። ግን ክፍት ሲሆን ይገብታል ለውዝግብ ለንግግር ይዳርጋል። ስለዚህ እነዚህ ነገሮችን ብታሳርቃቸው ሐሳቦችን መታረቅ የሚችሉትን ነው ሞክረው ማይታረቀው እኔ ትቼው ነው ተነምለው ምንድነው መሰለህ? ይኸውልህ ሐዋርያት ቤተክርስቲያን ስለተተከሉ ሐዋርያ አይደለም የተባሉት።
የለም ጅምራችን ነው መስተካከል ያለበት። ትንቢት ስለተናገረ አይደለም ነብይ ነው የምንለው። አሁን ግጭቱ እዚህ ጋራ ነው። 3 ቀን ትንቢት የተናገረ ሰው ነብይ በለኝ ብሎ ፖስተር ለጥፎ ይመጣል። ገብቷል? ፖይንቱ እሱ አይደለም። ትንቢት ይናገራል፣ የእግዚአብሔር ጸጋ የትንቢቱ ጸጋ ይተላለፋል፣ በዚህ ሰውዬ ተጠቅሜ ያውቃለሁ ብለን ልናወራ እንችላለን። ትንቢት መናገሩ ግን ለነብይነቱ ዋስትና አይደለም። ይሄ መጽሐፍ ቅዱስ ያስተምረው አይደለም። ማአት ትንቢት የተናገሩ አሉ። በብሉይ ኪዳን እኮ ማን ሳኦል የሚባለው እኮ መሪ ማለት ነው። ነቢያት ጉባኤ እኮ ገብቶ ወርዶበት ትንቢት እኮ ተናግሯል እኮ። ግን ነብይ አልነበረም ታውቃለህ። ለአንዴና ለመጨረሻ ጊዜ እዛ ቤት ውስጥ ነው የተናገረው ሰውየው። ዩሲ ይሄን ነገር ማድረጉ ስሙን አያሰጥም። በተለይ ሐዋርያ ጋራ ስትመጣ ቸርች ተከለ ማለት ሰውየው ሐዋርያ ነው ማለት በፍጹም አይደለም። ሐዋርያቶች ከሚያደርጉት ከሚሰሩት መካከል ግን አንዱ ፈንክሽን ነው፣ አንዱ ስራ ነው። ለምሳሌ በዚህ ሀገር ኢንዲጂነስ ቸርች ማናት? ሙሉ ወንጌል ናት አይደል? ምድረው ሀገር በቀሏ ቸርች ማለት ነው። ከውጪ ምናምን ከሚሽነሪ ጋር ብዙ ሳትገናኝ እዚህ ሀገር የተመሰረተች ሙሉ ወንጌል ናት። እኔ እስካለኝ ንባብ ድረስ ማለት ነው። ሙሉ ወንጌልን ሲመሰርቱ ግን እኮ የዩኒቨርሲቲ ተማሪዎች ናቸው የመሰረቱት አይደለም እንዴ? ሐዋርያቶች ናቸው የመሰረቱት። እዚህ ሀገር እኮ ሐዋርያ ነኝ ብለው እኮ አይደለም የተመሰረቱት። የተለያዩ የቤተክርስቲያን አሁን አጥቢያ ሆኖ ምናምን ሆኖ የተተከሉትን በስደቱም ዘመን እንደምንሰማው እንደምናነበው ምንድነው መምህራኖች ገጠር ቤት ሲሄዱ ለማስተማር ሲሄዱ እዛ እየመሰከሩ ጥበቃ እያደረጉ የሆነ ነገር እየፈጠሩ ከውጭ ሀገር የመጡት ከቀይ መስቀል ጋር ተያይዞ የመጡት ሰዎች ሆስፒታል እየገነቡ ጥበቃ እያሳመኑ ጽዳት ሰራተኛ እያሳመኑ እያለ ነው አይደለ? ኮንግሪጌሽን ምንድነው ወደ ቤተክርስቲያንነት ያደገው አንድም ሐዋርያ አይደለም። ስለዚህ በእነሱ አልተቋቋመምና የሐዋርያነት አይደለም ልትል አትችልም። አይ ሐዋርያቶች ይሰሩ የነበሩት ነገር መጋቢው ሊሰራ ይችላል፣ ምእመኑ ሊሰራ ይችላል፣ እግዚአብሔር በውስጡ ጸጋን ያፈሰሰ ማንኛውም ሰው ሊሰራ ይችላል። እነዚህ ሐዋርያቶች ይሰሩ የነበሩት ነገሮችን አሁን እየሰሩ ያሉ የሆኑ ሰዎች ስላሉ እሱ አይሆንም። አሁን ምንድነው ቅድም ያልኩትን በጣም እንዳልደጋግመው ሐዋርያቶች ከሰሯቸው ነገሮች መካከል በጣም ብዙ ነገሮች አሉ። በጣም ፋንዳሜንታሊ የማይደገም የማይነካ ሰርተው ጨርሰዋል። ሚሽናቸውን አኮምፕሊሽ አድርገዋል። ለዛ ነው እሱ አገልግሎት የማይደገም ነው የተባለው ነው። አሁን ለምሳሌ ቸርች ለመትከል ሚስዮናዊ ቢሄድ ቸርች ተከለ አይደለ? የተላከ የሚለውን የሐዋርያነት መስፈርት ትርጓሜ ያሟላል። ከስልጣን የላቸውም እንደባለፈው እንደ በጉ ሐዋርያት አይነት ስልጣን የለም ማለት አይደለ? ቃለ ሕይወት ቤተክርስቲያን ኦኬ በጣም ጥሩ። ምን እያለች እኮ መሰለ በሌላ መንገድ ሚስዮናውያን ናቸው፣ ለወንጌል ስርጭት የሄዱ ሰዎች ናቸው እንጂ ሐዋርያ አይደሉም። ሐዋርያማ ከነሙሉ ክብሩ ከነሙሉ ጥቅሙ ነው የሚሆነው። ምን ማለት መሰለ ኢየሱስ ክርስቶስ ምን አይነት ስልጣን እንደሰጣቸው ለሐዋርያቶቹ ታውቃለህ? ኢየሱስ በሚደመጥበትና በሚሰማበት ልክ እንዲሰሙ ነው ያደረገው። መጽሐፍ ነው የሚናገረው። ይሄኛው ጥቅሶች ልሰጥ እችላለሁ። ምን አለ? እኔን የሚሰማ እናንተን ይሰማል አለ። እኔን የማይሰማ እናንተን አይሰማም፣ እናንተን የማይሰማ እኔን የማይሰማኝ እኔን ካልሰማ ደግሞ የላከኝንም ምን አይልም አለ፣ አይሰማም። ስለዚህ ይሄ ኦቶሪቲ አሁን በዚህ ዘመን ባለን አማኞች ላይ የለም። ይሄ በዚህ ልክ ያለ የሐዋርያ ነገረው ነው አይሰሙ ማን ነው ማለት እኛ በምንናገረው ልክ ሰዎች አሁን ለመሰል እንድናያይዘው ነው። አለበለዚያ ሊሆን የሚችል ነገር ያለ ነገር ስለሚመስለኝ ነው። ምንድነው ታዲያ የኛ አገልግሎት የኛ ጥሪ ኤግዛክትሊ የእግዚአብሔር መንፈስ ካልሰራ ማለት እውነት እኮ ነው። አሁን የምንነጋገረው ዘንድ ትክክል ነው። ያንተን ሐሳብ እኮ ይሄ ነው የምነግርህ። ለምሳሌ እነሱ እግዚአብሔር ያ ጌታ ኢየሱስ ክርስቶስ የተናገራቸው ቃል በቃል የሚሰራ ሆኖ አይተነዋል። እናንተ ናችሁ የከተማ የምትገለባበጡ የሚለው ያ የነሱን ስራ በሐዋርያ ዘመንም አይተናል። ኦኬ ያ የሌለው አሁን ስላልቀጠለ ነው እንበል አናይም። ልክ ነው እኮ ከኛ ችግር ነው ወይስ ከሰጪው ነው ወይስ በቃ እዛ ጋር ቆሟል? ያ አይነት ኦቶሪቲ ያ አይነት ለምሳሌ ሽባዎች መተርተር የሆነ የሚታየው ገብቷል። ወንጌል በብዙ ሺህ ሰው መዳን አሁን የሌለው ስለማይሰራ ነው የምንለው ወይስ ከኛ ያለ ችግር ነው የምንለው? አሁን እንትኑ ጋር እንዳልቀር ብዬ ነው ማለት በጣም ሴንሲቲቭ ሆኜ ነው የምሰማ። ያ የእግዚአብሔር መንፈስ የሰጣቸው ልክ ኦቶሪቲ እኛ ላይ ከሌለ እኛ ላይ የማይሰራ ከሆነ ምንድነው እኛ የምንሰራው? እኛ ላይ የሚሰራ የእግዚአብሔር መንፈስ አለ።
እግዚአብሔር አሁንም ከቤተ ክርስቲያን ጋር ይሰራል። ግን በዛ ልክ አይደለም ነው የምትለው? እውነት ነው። በዛ ልክ አይደለም ማለት ዘመኑን ቆጥሬ እንዳይመስል እኔ ከማንን እያነሳው ነው? ሐዋርያቶቹን እያነሳው ነው። ልክ ነህ። አሁን ሐዋርያቶች ብቻ እኮ አይደሉም። አሁን እናያይዘዋለን። ከዛ ውስጥ ነቢያቶችም አሉ፣ አስተማሪዎችም አሉ፣ ሁሉም አለ። ምክንያቱም ሁሉንም እንደተሰጠን ጸጋ ከሆነ የምናየው ሰጪው ደግሞ እግዚአብሔር እንደሆነ ያው አንዱ መንፈስ እንደሆነ ካመንን ልዩነቱ ሰጪው ላይ ነው ተቀባዩ ላይ ነው ወደሚለው አይመጣም ወይ? በምን መስፈርት እንለካው? ዘሌ አሁን ቃለ ሕይወት ያወጣችውን ነገር ተቀብለናል። ትክክል ነው፣ በዚህ መንገድ ትክክል ነው። ግን ያ የነበረው ኦቶሪቲ ያ የነበረው ስልጣን ዛሬ ከሌለ የለም ብለን ከሆነ ምናምነው ምንድነው የኛ ታዲያ እዚህ አልቲሜት ነገር ምንድነው? እንደ እግዚአብሔር ሰው በዓላማ ከሆነ የተጠራ ነው። ጠሪው እግዚአብሔር አንድ ከሆነ የኔ እግዚአብሔርን ማገልገል ምንድነው አሁን ላይ ትርጉሙ? በፊት የነበረው የእግዚአብሔር አሰራር ዛሬ ካልታየ እንደውም በይበልጥ በዘመኑ መጨረሻ እየተገለጠ ካልሄደ ችግሩ እኔ ጋ ነው ወይስ እግዚአብሔር ጋ ነው? የተሰጠን ነገር ላይ ነው ወይስ እኛ ላይ ነው? አሁን ያለችው ቤተክርስቲያን ላይ ነው ይሄ ችግር የመጣው? ምክንያቱም ከዚህ በፊት በነበሩት እኮ በቅርብ ከመጽሐፍ ቅዱስም ወዲህ በነበሩት አገልግሎትና አገልጋዮች ላይ እኮ ታይቷል። በጣም ብዙ የእግዚአብሔር ጸጋ ታይቷል። ስለዚህ ወዴት ነው ልንወስድ የምንችለው? ይሄንን ምንድነው መሰለ እኔ አሁንም የኔን መንገዴን እንዳልስተው ቅድም ያብራራውበትን ቤተክርስቲያን መልኳ ተመሳሳይ ነው። ያኔም የሚደክሙ ሰዎች ቤተክርስቲያን ውስጥ ኖረው ያውቃሉ። አሁንም የሚደክሙ ሰዎች ቤተክርስቲያን ውስጥ ይኖራሉ። እንዲህ ያለ ይቀጥላል። ከዛን ፊት መጨማደድን እያጠራች እስከ ጌታ ቀን ራሷን ታዘጋጃለች ቤተክርስቲያን። በዛ ልክ እንሄዳለን። ይኸውልህ አሁን ሐዋርያቶችን ስናነሳ ምንድነው መሰለኮ አሁን ድሉን ብቻ ሳይሆን ማለት ነው በእነሱ አገልግሎት ሰዎች ላይ መጣ ኪሳራን ለምሳሌ ብትመለከት ንጻሬ ልስጥ። ጴጥሮስ ሐዋርያ ነው፣ ትልቅ ሐዋርያ ነው፣ ኦቶሪቴቲቭ ነው፣ ባለስልጣን ነው። ሐናንያና ሰጲራ የሆነች ገንዘብ ከላዩ ላይ ቀሽቦት እዚህ ይላል መብታቸው እኮ ነው አይደል ማስቀረት። ይዘው ሲገቡ ከእግዚአብሔር ጋር ተማክሯል እንዴ? ሲደፋቸው አልተማከረም እኮ። ተናገረ፣ ሆነባቸው፣ አልሆነም። ገደላት፣ አለቀ። ኦኬ ንጻሬ ውሰድ፣ የኃጢአት ንጻሬ ውሰድ። እንደው ትክክል አይደለም እንደው ሞትን እንደዚህ በዚህ ልክ ማንሳት። እነዚህ ሰዎች መሬታቸውን ሽጦ አለመስጠት እየቻሉ ከላዩ ላይ የሆነ ፓርት አንጥተው አስቀምጡና ለራሳቸው ከፊት ለፊታቸው የቀረውን ሰጡ። መንፈስ ቅዱስን ታታልሉት ዘንድ ምናምን ብሎ እሱ ተናገረ። መንፈስ ቅዱስ አታለላችሁኝ አላለም። እዛ ቦታ ላይ ያልተጻፈ ስለማናነብ በልልኝ አላለውም። ጸልዮ ምን ልበል ጌታ ሆይ ምናምን አላለም። ሰዎቹ ላይ ተናገረ፣ ግን ሞት አፈና አደረገ። አሁን እኔ እናንተ ባለንበት ሲዝን ላይ ረብሸን የምናገለግል ሰዎች የለንም? ክፉ ስራዎችን ከዚህ የባሰ ነገር ማለት ነው። ይሄ ራሴን ጥቅም ላይ ነው የመጣው አይደለ? የኪንግደም ጥቅም ነክቼ ማገለግል በእግዚአብሔር ምሕረት የምታለፍ ሰው አይደለሁ አለ እኮ እንደዚህ አይነት ነገር። ምንድነው መሰለህ ያን ዘመን የምሕረት ዘመን አይደለም። አሁን የምሕረት ዘመን ስለሆነ ነው ልላ አይደለም። ኢየሱስ ከሞተ ምናምን በኋላ የምሕረት ዘመን ውስጥ ነው፣ በዛ ኪዳን ውስጥ ነው ያለ ነው። የተለየ ኪዳን ኖረው አይደለም። ግን ምንድነው መሰለህ መጽሐፍ ቅዱስ ተጽፎ ባልተጠናቀቀበት ዘመን ላይ ሆሊ ስፒሪት የሰራበት መንገድ አለ። አሁን ይሄን ነው በደንብ ላነሳው አልፈልግም ብዬ የነበረው ማለት ነው። ያኔ ምን አልሆነም፣ መጽሐፍ ቅዱሱ ተጽፎ ምን አላለም፣ አልተጠናቀቀም ነበረ። ስለዚህ መንፈስ ቅዱስ በሚደንቅ መንገድ አሁን እኔ እናንተ በሚያስገርመን መንገድ አንዳንዱ ሰፊ ሐሳቦችን ብናነሳ ምንናንሰው ሲሰራ ነበረ። ኦኬ እሱን እናስቀምጠውና ቅድም እንዳልከኝ ደግሞ በቅርብ ጊዜ እኮ በእኛም እድሜ የምናውቃቸው የሚገርም የእግዚአብሔር ሐሳብ የሚገለጥባቸው ሰዎች ነበሩ ብላኛል አይደል? እውነት ነው። ሰምተናል፣ አይተን እናውቃለን። እግዚአብሔር በየሰው እንደወደደ ይሰራል። ምክንያቱ እንዲህ ነው ብዬ ልነግርህ አልችልም እንዴ። አሁን አንዳንድ ቦታ ላይ ሪቫይቫል ሀፕን አደረገ ይሏል አይደለ? ከዛ ሪቫይቫል ስለተነሳ እንደዚህ ነው። ሪቫይቫል ግን ወዴት ነው የሚመልሰው ሲባል ባክ ቱ ዲ ኦሪጂን ነው አይደል? እግዚአብሔርን ወደ መፍራት ነው የሚመልሰው። እግዚአብሔርን እንዳትፈራ የሚያደርግ ሪቫይቫል ከጅኒ ነው የሚመጣው እንጂ እግዚአብሔራዊ ሊሆን አይችልም። ስለዚህ በዚህ መስመር ላይ እንደዚህ አይነት ነገሮች ሀፕን ሊሆን ይችላሉ። በነገራችን አንዱም ጤናማ ነገር ሁሉን ነገር አለማወቃችን ነው። እኛ ገብታ ውስን መሆናችን በጣም ጥሩ ነገር ነው። እግዚአብሔር የሚሰራውን ሁሉም ካወቅ እሱ እግዚአብሔር ሊሆን አይችልም። ወደ ሐዋርያነቱ ግን ፖይንቱ ስናመጣ እኔ ያነሳሁት ምንድነው ሐዋርያት በምድር ላይ በነበሩበት ዘመን አንደኛ ቤተክርስቲያን ራሱ በአግባቡ ባልተመሰረተችበት ዘመን ነው እግዚአብሔር ጌታ የጠራቸው።
3 ዓመት ከምናምን አብሯቸው ኢንቨስት ያደረገው ጊዜ ያጠፋው ከዛ በፊት የተመረጡ ናቸው። መንፈስ ቅዱስ ራሱ ከመምጣቱ በፊት የነበሩ ናቸው። ለምን መጡ? ለተልእኮ መጡ። ጸጋው አለ ሰዎች የሉም ነው አሁን የምትለኝ? እንዲህ የሚባል ሰው የለም መጽሐፍ ቅዱስ ቆሟል። ለምን ቆመ? ሁለቱ መስፈርት ስለማያሟላ ቆሟል። ስለዚህ እንደዚህ አይነት ሰዎች የሉም። ጸጋው ግን አለ። ጸጋው አለ የሚለው ላይ ከምን አንፃር ነው የምናየው ነው? አዎ እኮ ምን ማለት ነው? እሱን ንገረኝ። አሁን ለምሳሌ ሰዎቹ የሉም እንበል፣ ምክንያቱም ስለማናይ ስላላየን። ኦኬ ስላላየንስ የሉም ማለት እንችላለን ወይ? እሱም አንድ ነገር ነው። አሁን እኮ ሐሰተኛና እውነተኛ የሚባል ነገር እኮ ደግሞ ተቀምጧል። እሱን በዛው ለምሳሌ በዛ ስለተግባባን ነው ወደዚህ እንድንመጣ የፈለኩት። ልክ ነው። በመሰረታዊ ሀሳቡ ላይ ተግባብተናል። በሐዋርያት ጉዳይ ላይ በነቢያት ላይም እንመጣለን። ግን አሁን ክሊር እናድርገው። አሁን ማወዛገቡ አይቀር ሆኖ እያለ ግን አሁን ጸጋው አለ ሰዎች የሉም ማለት ታችን ነው ትክክል የሚሆነው። ከዚህ በኋላ ሐዋርያት የሚባሉ ሰዎች የሉም ለምንድን ነው የምንለው ካልን ስራቸው ስለማይታይ ወይም ደግሞ አሁን ካንተ ንግግር እዛ ጋር ስላለቀ ነው እንጂ ስራቸው ቢታይ እንኳን ሐዋርያ እንላቸውም ነው። ኦኬ ሁለተኛ የዚህ ውዝግብ ዋና መነሻ ደግሞ የእግዚአብሔር ቃል ብቻ ሳይሆን ሐዋርያት ነን ብለው የመጡ ሰዎች ምንም የማይሰሩ ከቢሮአቸው የማይወጡ ይልቅ ህዝቡን የሚያደናግሩ ህዝቡን የሚያሳስቱ ናቸው። እሱ አንድ ነገር ነው። እንደዚህ አይነት ሐዋርያ የለም ማለት እንችላለን። ቢሮ ቁጭ ብሎ የሐዋርያነት ምንም መገለጫ የሌለው ሰው ስሙን ስለፈለገው ብቻ እኔ ሐዋርያ ነኝ ብላ አንቀበልም። እሱ አንድ ነገር ማሳያ ስለሌለው እሱን ልናነሳ እንችላለን። ግን እንደው እንዳጠቃላይ ግን ይሄ ነገር ቢታይባቸውም ነው የምልህ ዘሌ። አሁን የኔ ሙግት ምንድነው? ድንቅና ተአምር ሊሆን ይችላል፣ ቤተክርስቲያን መትከል ሊሆን ይችላል፣ ተአምራት ሊሆን ይችላል። እንዳልከው ከቃላቸው የሚወጣ የሆነ ነገር የሚያደርግ ሰዎች ቢኖሩ ሐዋርያ ብለን ልንጠራቸው አንችልም። ከሌሎች የአገልግሎት ክፍሎች አንዱ ናቸው ልንል ነው። ሁለት ከነቢያት ጋር በተያያዘ ትንቢት የተናገረ ሁሉ ነብይ አይደለም የሚለው ያስማማናል። ነቢያቶችስ ምንድነው መለኪያቸው? ነብይ የምትለው አንተ ምን አይነትን ሰው ነው? መጽሐፍ ቅዱሳዊ ይዘት ያለው ነብይ ምን አይነት ነው? አሁንስ በዚህ ዘመን የለም እሱ አይነት ነብይ ወይስ ሐሰተኛ ነቢያቶች ይበዛሉ የሚለው ላይ እንምጣ። ዘሌ እንትን እየቋጨኸው ግን ጥርት እናድርገውና የምንችለውን ያህል ለመረዳት ነው። ኦኬ በጣም መልካም ቆንጆ ጥያቄ ነው። ከመጀመሪያው ቋጭቶ ለመውጣት ማለት ነው። እኔ ያለሁት ሞሮፍ አሁን እንግዲህ ሁለቱን አይነት ሐዋርያቶች አሉ የሚሉት ሰዎች የሚያነሱትና የለም የሚሉት ሰዎች የሚያነሱትን ነገር ለማሳየት ሞክረናል። ይሄን እኔና አንተ የጀመርነው ሐሳብ አይደለም፣ ቀድሞ ነው አንብበን የገባንን የምንነጋገረው ጉዳይ ነው የሚሆነውና እኔ መጽሐፍ ቅዱስ ሳነብ የሚገባኝ አሁን ይሄ ሐዋርያ የሚባል ነገር እንደሌለ ነው። ያንተ አቋም ሳነብ የገባኝ ማለት አቋም ነው ማለት ነው። ከዛ በኋላ ገንዘብ ያርገዋል። ምን ሆኖ መሰለሽ አቋም ይዤ ወደ ባይብሉ ሄጄ ሳይሆን መጽሐፉን ሳነበው አቋማት ይዞኛል። ሌላ አሁን ባለንበት ዘመን ላይ ምንድነው ሐሰተኛ ነቢያቶች ሐሰተኛ ሐዋርያቶች ስላሉ ምናን የሚለው ሐሳብ የጎንዮሽ ቅያሜ ለማብረድ ይመስለኛል። እኔ ቃሌውትም ራሱ ማለት ነው ልክ ነው። ገበያው ላይ የምንመለከታቸው የምእመናንን መቀነት የበጠሱት በስመ ሐዋርያ የመጡ የራሳቸውን ኑሮ የሰፉ የምእመኑን ኑሮ የቀደዱ መዓት ሰዎች አሉ፣ በዚህ ስም የሚጠሩ ማለት ነው። ነቢያት ነን ብሎም የበዓል ነቢያት መዓት ናቸው እዚህ ከተማ ላይ ያሉት። ገብቷል። እኔ አሁን ያሉትን ነቢያት ብለህ ተቀበል ከምትለኝ ነብዩ መሐመድ የመጨረሻው ነብይ ነው ብዬ ብቀበል ይቀለኛል። ፖይንቱ እዚህ ጋር ነው። ይሄን ግን ስትል እንደውም ሐዋርያቶች ናቸው ቦልድ እንጂ እኮ ስክሪፕቸራሊ በአዲስ ኪዳን ላይ ስትመጣ ሐዋርያቶች ይሄ የፎርሜሽን ስቴጅ ላይ የነበሩ ስለሆኑ አንድ ላይ ኮንሲደር ተደረጉ እንጂ በጣም ሲግኒፊካንትሊ ይሄ ነው የምትለው አስተዋጽኦአቸው ምንድነው አዲስ ኪዳን ላይ ብለህ ታነሳለህ። ገብቷል። ግን መሰረቱ ላይ አብረው ነበሩ። በሐዋርያትና በነቢያት መሰረት ላይ ምን ብለናል አለ ቆመናል፣ እኛ ታንጸናል ተባለ። ሌሎቹ ያኛውን ስራ ይሰራሉ። ስለዚህ ከዚህ ይሄኛው የኔ ቃልዮት ለምሳሌ መካነ ኢየሱስም መብታቸው ስለሆነ እነሱ ዲቴል አስበው ስለሚሄዱ እኔ ፐርሰናሊ ግን ማምነው ስተተኛ ሐዋርያቶች ከተማው ላይ ስለበዙ ሐዋርያ የለም ብሎ መዝጋት ስተት ነው ራሱ የስተት ትምህርት ነው ብዬ ነው ማምነው። ስተተኛ ነቢያት ስለበዙ ወንድም እንትናን ያየ እውነተኛው ነብይ የለም ብሎ እሱ ስተት ነው። ስለሌለ ነው የለም ማለት ያለብህ።
ሐዋርያዎች ስለሌሉ ነው ሐዋርያነት የለም የምትለው። ከምን ተነስተ? የሚታመነው መጽሐፍ ቅዱስ ከሆነ ሁሉን መመዘኛዎች ትችልህ ሁለት ነገር አነሳው። ቅድም ኢየሱስን አይተኸዋል? አንድ ሲመላለስ አይተዋል? ኢየሱስ ልከዋል እና ሐዋርያውንልኝ ብሎ ልከዋል? ሁለት። ይሄን ታነሳለህ። ሌላ እኮ ሐዋርያቶች ስልጣን አላቸው ታውቃለህ። ስልጣኑ ላይ ቅድም በክርስቶስ ልክ የመሰማት ስልጣን አላቸው ተባብለን ነበር አይደለ? ቀጥሎ ሲመጣ የታመመ እንዲፈውሱ፣ አጋንንት እንዲያስወጡ። ምን ማለት መሰለ? እኔ እናንተ እንጸልያለን አይደለ? አሁንም ስለዚህ አጋንንት ማስወጣትም ቆሟል ወይ? አልቆምም። ለምን እንዳልቆ እሷ ልነግርህ ነው። አንተኑን ልነግርህ ነው። ይኸውልህ እኔ እናንተ እንጸልያለን አይደለ? ለታመመ ሰው 100% እርግጠኛ ነን እንደሚፈወስ ማለት በቃ በጌታ ስለሆንክ ምናምን ተነስ ተመላለስ ምናምን ብለህ ተነስተህ ታመላልሰዋለህ? አይሆንም። እግዚአብሔር የፈቀደ እንደሆነ ነው የምትሰራው አይደለ? ይሄ ግሬስ በላያቸው ላይ የነበሩ ሰዎች ማለት ነው ፈንክሽን ሲያደርጉ አይተናል። እዛ ውስጥ የእምነትን ነገር ሰጥቷቸው ነው ልትል ትችላለህ። ሊሆን ይችላል፣ እኔ አላውቅም። ሐዋርያቶች ግን ይኸውልህ ቅድም እኮ ሜንሽን ያደረኩልህ አንድ ፖይንት አለ። ሐናንያና ሳጲራን ሲገድል ጴጥሮስ ሊትራሊ ስፒኪንግ ሲገድል ከመንፈስ ቅዱስ ጋር ተማክሮ አይደለም። ሲናገር ግን ከአፉ ቃል ጋር ምን አለ? ሰራ። ጥቅስ ደግሞ ቅድም አመጣውልህ ሉቃስ 16 ላይ ስትመጣ የሚሰሟችሁ እኔን ምን ይላሉ? ይሰማሉ። የሚጥሏችሁ እኔን ይጥላሉ። እኔን የጣለ ደግሞ የላከኝንም ይጥላል ብሏል። በዚህ ልክ ሰጥቷል። እኔና አንተ አፍ ላይ ይሄ የለም ነው እኮ። ለምን አሁን ዘሌ አሁን ጥሩ ጥያቄ ያመጣል። ጥሩ ሐሳብ ነው ያመጣል። ቅድም አንስቼላለሁ። ግልጽ እናድርገው። ከኛ ነው ችግሩ? ከሰጪው ነው? ከዘመኑ ነው? አሁን መለየት ያለብን ብዬ የምለውን ነው የምነግርህ። እኔ የማይገባኝ ወይ ያልገባኝ ነገር ምንድነው? እነዚህ ሐዋርያቶች የነበራቸው ስልጣን ልክኛ ላይ ከሌለ ያልኩ ለዛ ነው። ያ ስለማይሰራ ነው እሱ የተናገረው። ለምሳሌ ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ስልጣንን ሰጥቻቸዋለሁ ብሎ የላካቸው ሰዎች እነዛ ሰዎች ይሁኑ እንጂ መዳረሻው እኛ አይደለንም ወይ? ያ ኤግዛክትሊ የነበረው ኦቶሪቲ ዛሬ የማይሰራው ከኛ ምክንያት ነው ወይስ እሱ እንዳይሰራ ስለፈለገ ነው? አሁን ይሄንን ክሊር ካላረግ ነው ዛሬ አሁንም ቅድም ያልኩት ጥያቄ ነው የሚመጣው። የት ጋር ነው የኛ መቆሚያ? አሁን እንዳልኩ የሐዋርያት ምናምን ነው አለፈ። ተጠቅመንበታል፣ ጠቅመውናል። ልንደግመውም አንችልም። ይሄ ሌላ ትውልድ ነው፣ ሌላ እግዚአብሔር አሰራር ነው። ዘመኑም ሌላ ነው። ምናልባት አሰራሩም ሌላ ነው። ወንጌል የሚደርስበት መንገድ ራሱ በጣም ሌላ ነው። ልዩነቱን መቀበል ጥሩ ነው። ግን ያ አይነት ስልጣን እነሱ ላይ ከቆመ ምን እኛ ጋስ የማይሰራ ከሆነ ችግሩ ከማን ነው የሚለውን እንድናየው ፈልጌ ነው። ችግሩ ስልጣን ስላልተሰጠን ነው። ለምሳሌ በድውዮች ላይ በአጋንንት ላይ ስልጣን ስላልተሰጠኝ ነው ወይስ እኔ ስላልገባኝ ነው ወይ እኔ በትክክል ስለማልጠቀምበት ነው? አሁን የቱን ነው አስምረን ማለት ያለብን? ዘለችን ካለኝና የመጨረሻ ጥያቄ ላንሳና እንጨርስ ሰዓታችን ጋር። እሺ ምናልባት ይሄን ከመንካቴ በፊት ሁለት ነገር ብቻ የሐዋርያትን ስልጣን ማለት ነው። አንደኛውን ቅድም አለንሳን በክርስቶስ ልክ የመሰማት የሚል ሐሳብ አነሳላ። ይሄ ማለት ከክርስቶስ ጋር ግን እኩል ናቸው ማለት አይደለም። ወኪል ስለሆኑ እንደሱ ሆነው ይንቀሳቀሱ ነበር። ልጨርስልኝ። የሐዋርያት እናንተ ወኪል አይደለንም ወይ? አሁን በዚህ ዘመን ይሄን እኔ እናንተ ሐዋርያ አይደለንም። ኦፍ ኮርስ አይደለንም። ነን ልልህ አልችልም። እኔም አይደለሁም አንተም አይደለም። እንዳይደለን እናውቃለን። ነን የሚሉት ራሱ ቆይ አንድ ጨዋታ ነገር እኔ እንደውም እኮ ይኸውልህ አሁን እንደዚህ በሚሉት ከሆነ እኔ ሐዋርያ ነኝ። ለምን እንደሆነ ታውቃለህ? እኔ የምሰራበትን ተቋም ልንገርህ። ተክለሃል። ይኸውልህ እሱ ሁለተኛ ነገር እኮ ነው። ነሰሰርሊ መትከል ላይ ተጠበቀብህ ሁሉ እኮ ይችላል። ዶክትሪን ቅድም ያልነው አለ ኢየሱስን አይታል ምናናል። አሁን እኔ እኮ እሱን ተቀብዬ አይደለም እኔ ያለሁበት ተቋም አለ አይደለ? እኔ የዛ ተቋም ስራውን የማስፈጽመው እኔ ነኝ። ተቋሙ ላይ የኔ ተቋም እድሜው የቃለ ሕይወት ያለ እድሜ ነው። በሌላ ዓለም ላይ ያለ ተቋም ነው። እኔን በኢትዮጵያ አንተና ቤተሰብ ሚሽነሪ ናችሁ ብሎ እኔን ልኮኛል። ተልኮ ይዤ ነው የተቀመጥኩት እዚህ ምድር ማለት ነው። ምን ማለት ነው? ሐዋርያ ነኝ ብዬ ታፔላ ልለጥፍ ነው ማለት እኮ ነው። ለኔ እንደውም ይቀለኛል እኮ ላይሰንስ አለኝ። እንደሱ የኛ ሚሽነሪ ነው የሚል እኮ ማህተም ዓለም አቀፋዊ ማህተም ያለው አለኝ እኔ። እንዲሁም ሎካል እኮ ነው አይደል? እዚህ ያለው ነገርኩ። ግን እኔ ሐዋርያ ልሆን ነውር ነው። በጣም ትክክል ከሆነ አሁን እኮ ዘሌ አንድ መስመር ላይ ነው ያለ ነው። የተለያየንበት የሚመስለኝ ምንድነው ያ የነበረው በፊት የነበረው ኦቶሪቲ ዛሬ የለም የሚለው ላይ ነው። አሁን እኔ ጥያቄ እሱን እናንሳው። እሺ ዘሌ ለምሳሌ አሁን ሐዋርያት በዚህ ዘመን አሉ ብዬ እኔ ለማለት የማልችለው የማየው ነገር ስለሌለ ሲምፕል አዛት ከመጽሐፍ ቅዱስም አንፃር ተነስቼ ሳይ የእግዚአብሔር ስራ ሲሰራበት የነበረውን መንፈስ ሳይ አሁን የለም ማለት እደፍራለሁ። ግን ከስጦታው ተነስቼ ነው
ከዛ ያ ኦቶሪቲ የለም ከሚል ነው ወይስ እኛ በትክክል በአግባቡ ህይወቱን አልኖርነውም በዛ ልክ አልተመላለስንም ስለዚህ በዛ ልክ ሊሰራ አልቻለም ነው ምንለው ወይስ ያ ኦቶሪቲ ዛሬ የለም ነው ምንለው? እኔ አሁን ካነሳው የመጨረሻ ትንሽ ካንተ ጋር መቃረን ነው አንድ ነገር ልንገር ቴክኒካሊ ማለት ነው ችግር የለም በነቃራናችን ጥሩ ነው ቴክኒካሊ ለማለት ነው ምድረ መሰለ አሁን አንድ ኢትዮጵያዊ ወንድማችን ብድግ ብሎ ሐዋርያው ጳውሎስ ላይ ያየነው ተአምር ምናምን ቸርች ተከላ ምናምን ባይበት ማለት ነው ሐዋርያ ነው አልለውም እኔ ማየው ነገር ሳይሆን የሚያሳምነኝ ስክሪፕቸር ላይ ተጻፈው ሐዋርያ የሚሆን ሰው እንዲህ ነው ብሎ ስለ ግግም ብዬ የምቆመው ቃሉ ላይ ስለሆንኩ ነው እኔ ከተቸገርኩት ለዛ ነው እኔ ለምን ከሰማይ እሳት አያወርድም ሰውየው ቅድም ያልነው ምናምን የሚገርም ነገር ለምን አያመጣም ሐዋርያ ነው ልለው አልችልም ምን ትለዋል ይኸውልህ ውስጡ ያለ ሌላ አገልግሎት አለ እኔ ምን እንደሆነ ማላቀው ቤተክርስቲያን ቲዮሱን ቤተክርስቲያን ግን ሐዋርያ አድርጌ ሾሜዋለሁ ልትለኝ አትችልም ማንዴቱ አይደለም ሾማ ስለማታቅ በታሪክ ውስጥ ገብቷላል እዚህኛ ሰፈር አይጀመርም እዚህ አየ እንትን እኮ ነው ይልዳኔ የሚገርሙ ፓስተሮች አስተውላ አጣቀም የሚገርም ትምህርት አስተምሮ የፓስተሪንግ ነገር ኖሯቸው ትንቢት የሚናገሩ አሉ የሉ ወንጌላውያኖች የሚገርም ጸልየው ሰው በእጃቸው የሚፈወሳሉ ነብይ ስለሆኑ እኮ አይደለም ጸጋው በየትኛው መንገድ በእኛ በምእመናን መካከል ለምእመን እኮ ነው የተለቀቀው ጸጋው እኮ በአዲስ ኪዳን ሁሉ አገልጋይ እኮ ነው ካህን አይደለም እንዴ ለሁሉ ነው የተሰጠው ኦኬ having this in mind ይሄኛውን ልበለውና እንዲህ ሰዓቱም ስለሄደ ልቋጨው ሐዋርያቶች ላይ ሲመጣ ይሄ ስልጣን ተሰጥቷል ብዬ ቅድም ያነሳውት አለ ቅድም በክርስቶስ ልክ የታመሙት እንዲፈወሱ አጋንንትን እንዲያስወጡ ይሄ እነሱ ያረጉት ነበር ስለተሰጠ ሶስተኛው ዶክትሪን ማርቀቅ ስልጣን ነበራቸው እቺ በጣም ኢምፖርታንት ናት እንደውቺን ሳላወራ በወጣ ትክክል አይመጣም ዶክትሪን ማርቀቅ ላይ ምንድነው መሰለ እንዲህ ነው ብሎ መመላለሻ መስመርን የእግዚአብሔርን ቃል የጻፉልን እነሱ ናቸው አሁን አንድም አገር ቤትም ያለ ዲያስፖራም ይሁን አንድም ሐዋርያ ከራእይ በኋላ ሊቀጥልልን አይችልም ተዘግቷል ለድነት የሚሆን የጎደለን ነገር መጽሐፍ ቅዱስ ላይ የለም አዲስ የሆነ መገለጥን ቢያስፈልግ ኖሮ ሺህ መጽሐፍቶች አሉ ተበጥረው የተቀመጡ የተተው ማለት ነው እነሱ ይካተቱ ነበር ሌላ የሐሰት አስተምሮን የማከም የመምታት ሐዋርያዊ ስልጣን አለ እኔና አንተን መታለን እንደ ቸርች አይደለ እንዳለንበት ቸርች ኢየሱስ ክርስቶስ በመድር ላይ በነበረበት ጊዜ ሰው ብቻ ነበረ ብሎ ሲሉ ኖ ይሄ ምንፍቅና ነው ብለን እንላለን ኦኬ ከምን ተነስተ ነው ግን የምታወራው እሱ እነሱ ከጻፉልህ ነገር ተነስተ ነው አንድ ይወለ እንዲስ ቢሆን አሁን አንድ ሐዋርያ ነኝ ብሎ ራሱን የሚጠራ አንድ ሰው ተነስቶ ማለት ነው የሆነን ትምህርት ልክ አይደለም ብሎ ሲል ልክ አይደለም ያልከው በምን መመዘኛ ነው ሚላረ ምን ጠይቀው ከምን ይነግረናል ከመጽሐፍ ቅዱስ ነው ወይስ ራሱ ካመጣው ይሲ አይችልም ከሆነ ቦታ አመጣለሁ ካለ ማን ገድቦታል መሰለ ሐዋርያው ጳውሎስ ገድቦታል እኛ ከሰበክነው ውጪ ብሎ አስሮታል በቃ የታሰረ መጽሐፍ ነው ያለቀለት መጽሐፍ ነው ማንንም አይጨምርም ነው ይሄን ነው እማነሳ ምናልባት ልክ ነህ ሐሳቡ በጣም ትክክል ነው አሁን እዛ ላይ ዘጋ ነው ስለዚህ አሁን ሐዋርያት የሉም በሚለው ዘግተዋል ነቢያትስ የሉም በሚለው ንዝጋው ትንቢት ተናጋሪዎች አሉ እኔ ሳነብ የገባኝ ነው ለምሳሌ ነቢያትና ትንቢት ተናጋሪ የሚለው በሁለቱን እንፈትሽ ኦኬ ለምሳሌ ነቢያት ምንድነው መስፈርታቸው አንድ ነቢ ለማለት ምንድነው መስፈርቱ የሚለው ነው አይደል መነሳት ያለበት በሪኮግናይዝድ የተደረገ ነው ነብይንም እግረ መንገድ ያው ከታሪክ መፋታት ተገቢ ስላልሆነ በቤተክርስቲያን ውስጥ ያሉ በአዲስ ኪዳን ቤተክርስቲያን ውስጥ ያሉ ነቢያቶች ነበሩ ማን ሾማቸው የትኛው ቤተክርስቲያን ሾማቸው መጽሐፍ ቅዱስ አይናገርም መጽሐፍ በማይናገረው ነገር ላይ ጮክ ብሎ መናገር ተገቢ አይደለም ዝም ብሏል ቦታው ላይ እከሌ ነቢያት እከሌ የሚባል ነብይ ነበር የሚል ነገር አለ እንደውም አንዳንዴ እንግዲህ ለአንዳንዱ ለመላመት ተዳረጋለ አይደለ በዚህኛው ላይ በሐዋርያትና በነቢያት መሰረት ላይ ቆመናል ተብሎ ሐዋርያትና ነቢያትን እዛ ቦታ ላይ ካጠናቀቀ ምናልባት እነዚህ ነቢያት ቤተክርስቲያን ካልሾሙ ትራንዚሽን ፔሪየድ ላይ የነበሩ ነቢያቶች ናቸው ወይ ዝም ብዬ ራሴ ጠረጥራለሁ ይሄ እንደ እውነትና የመጨረሻ ትክክል ሊወሰድ አይገባም የኔ መላምት ነው ስለዚህ ያን ጊዜ በቤተክርስቲያን የተሾሙ የሉም ግን አሉ ተብሎ ሪኮግናይዝ ተደርጓል ነብይ ለመሆን ክራይቴሪያው ምንድነው ሲባል ልክ ኤጲስቆጶስነት የሚፈልግ መልካም ያደርጋል ተብሎ ሽማግሌ ሲመረጥ እንደተባለ ሐዋርያት ላይ ግልጽ መመሪያ እንዳለ እዚህ ምንድነው ስሙ ነቢያትነት ላይ ግልጽ የሚባል መመሪያ እኔ በንባብ አላገኘውም የለም ይሄ ነው የሚል
ነገር ግን መጽሐፉ ላይ ነበሩ የሚባሉ ሰዎችን ከግምት ውስጥ ለማስገባት አንድ ሪኮግናይዝ የተደረጉ እውቅና የተሰጣቸው በቤተ ክርስቲያን ውስጥ ነበሩ ተብሎ ሊወሰድ ይችላል። ሁለተኛው ኮንሲስተንሲ ያለው መልእክት ሲያመጡ የከረሙ የሆነ ቀን እያወሩ የሆነ ቀን የሚፎርሹ ምናምን አይደለም። ኮንሲስተንሲ ያለው የአዲስ ኪዳን ትንቢትና የብሉይ ኪዳን የአዲስ ኪዳን ነብይና የብሉይ ኪዳኑ ላይ የሚለያዩት ነገር ምንድነው? የአዲስ ኪዳኑ ሻርፕ ነው። ሻርፕ ሹተር የሚሉት አሁን ለአዲስ ኪዳኑ ነው የሚሆነው። እዚህ ለመሰለ እግዚአብሔር አንደበቴ ላይ ቃልን አስቀመጠ እኔ ምን አልኩኝ ተናገርኩኝ ይላሉ። እንዲህ በለው ብሎ ነው እግዚአብሔር የሚነግረው። በብሉይ ኪዳን እንዳለው ነው የምትናገረው። ፕላስ ኦር ማይነስ የለውም። አረፍተ ነገሩን እሱ ባለ መንገድ ነው የምትጨርሰው። አሁን ግን ሪቨሌሽን ነው አይደለ? ጉባኤውን እንዲያንጽ ስለ ትንቢት ነው እንግዲህ። ጉባኤውን እንዲያንጽ እግዚአብሔር ስላንተ የሆነ ነገር ሊነግረኝ ይችላል። ፉል ፒክቸር ግን ላይኖረኝ ይችላል እኔ። ስለዚህ የሆነ ነገር እላለሁ፣ ግማሹን ከነገርኩ በቂ ነው። ግማሹን አንተም ልትሞላው ትችላለህ። ፐርፌክሽን ኤክስፔክት ላይደረግ ይችላል እዚህ ቦታ ላይ። ኮንሲስተንሲ ግን ይኖረዋል። ሌላኛው መልእክቱ ከሐዋርያት መልእክት ጋራ ጫፍ ለጫፍ የሚነካካ መሆን የለበትም። የሚጣረስ መሆን መቻል የለበትም። ከማን ጋር ኮምፓተብል መሆን አለበት? ከሐዋርያቱ ካስተማሩት ጋራ ኮምፓተብል መሆን መቻል አለበት። ሌላኛው በቸርች መፈተሽ ደግሞ አለበት። ትንቢት ራሱ ማለት ነው። በቤተ ክርስቲያን በተደጋጋሚ የሚታየው ነገር ተፈትሾ ይሄ ነገር ትንቢትን አትናቁ መርምሩ ስለሚል ማለት ነው መፈተሽ አለበት። አሁን ይሄን እየነገርኩ ያለሁት ምንድነው ከሆኑ ጥቅሶችና የሆነ ቴዎሎጂካሊ ጥቅስን የተገጣጠማል አይደለ? እንደሱ አይነት ነገር ነው ማወራው እንጂ ክራይቴሪያ ኦፍ ፕሮፌትስ ተብሎ አዲስ ኪዳን ላይ የተቀመጠ ነገር የለም። አንድ ገዢ ሐሳብ ግን ነበረ። ገዢው ሐሳብ በአዲስ ኪዳን ቤተ ክርስቲያን ውስጥ ምኖች ነበሩ? ነቢያቶች ነበሩ። ማንሾማቸው ዝም ነው መጽሐፍ ቅዱስ። ከዛስ ሐዋርያው ጳውሎስ ደግሞ ለኤፌሶን በጻፈበት ምን አለ? እኛ በሐዋርያትና በነቢያት ላይ መሰረቱ እነሱ ናቸው። መሰረት ጥለዋል ነው። መሰረት ሲጥል ሐዋርያ ከእንግዲህ ፈንክሽን አያረግም እንዳልነው፣ ነብይም ከእንግዲህ ፈንክሽን አያረግም። ነብይ የሚባል ግለሰብ ነገር ግን ሲፈውስ እግዚአብሔር በነብይ ውስጥ አልፎ አይፈውስም። በወንድሞች መካከል አልፎ እግዚአብሔር ይፈውሳል። ዘንድሮም እግዚአብሔር ይፈውሳል። ለሚቀጥሉት 100 ዓመታትም ጌታ ካልመጣ እየፈወሰ ይቀጥላል። የሚቀጥለው ግን የእግዚአብሔር ሰዎች በሆኑ በማንኛውም ወንድሞች እና እህቶች መካከል ሆኖ ነው እንጂ አበበ የሚባል ለዛ የተበጀና የተሰራ ነብይ ኖሮ አይደለም። ሐዋርያነት ከሚሰሩት ቅድም አንዳንስተ ያልነካውል በሚገባ ሌላኛው ምንድነው? ሐዋርያቶች ይሰሩ ከነበሩ ስራዎች መካከል አንደኛው ተከላ ነው ብለናል አይደለ? ወደ 2 ቢሊዮን የሚጠጋ የዓለማችን ክፍል ኢየሱስ ጌታ ነው የሚለውን ቃል ራሱ አልሰማም ይላሉ። ጽሁፍ አላነበብኩም፣ ሰዎች ሲሉ ነው የሰማሁት። እነዚህ ሰዎች ኢየሱስ ያስፈልጋቸዋል። ስለዚህ ቤተክርስቲያንን መትከል ያስፈልጋል። እሱም ቤተክርስቲያን ለመትከል ግን ወንጌላዊ ሊያደርገው ይችላል፣ መጋቢ ሊያደርገው ይችላል፣ ምእመን እኔ ላደርገው ይችላልው። ምክንያቱም ቅድም አንድ ቦታ ላይ አውርተን አልፈናል። እነ ሙሉ ወንጌል እነ መሰረተ ክርስቶስ ብዙ ቦታ ላይ ቸርቾች ሀፕን ያደረጉት በምንድን ነው? እዛ ውስጥ ባለው ባልተሾሙ ወንድምና እህቶች ነው ተባብለናል አይደለ? አዲስ ኪዳን ሁላችንንም አገልጋይ አድርጎናል የሚል እምነት ነው ያለው። ወደ ማጠቃለያ እንምጣ። አሁን መሬት ላይ ወዳለው ነገር አሁን በሐሳቡ ደረጃ ያለን ሐሳብ ተነጋግረናል። እንደ እግዚአብሔር ቃል ነው ብለን በነገራችን ላይ ሁሉም የእግዚአብሔርን ቃል ስለሚጠቅስ ነው አሁን ይሄ ሁሉ ነገር የመጣው። አሁን እንዳልኩ እኛ አሁን በገባን ነገር አንተም በገባ ነገር ሐሳቦችን አንስተናል። ግን ያኛውም ሰው የሚለው ከመጽሐፍ ቅዱስ አውጥቶ መሆኑ ነው የተቸገርነው። ግን አሁን ወደ መፍትሄው እንምጣ። እነዚህ አይነት ነገሮች በየጊዜው ይነሳሉ፣ አሁንም ተነስተዋል። የቃለ ሕይወት አቋምንም አይተናል፣ የመካነ ኢየሱስም እንደዛው። አሁን አንድ ነገር እየተፈጠረ ያለ ይመስለኛል። የማየው ነገር አለ። ምንድነው? ቃለ ሕይወት ከዚህ በኋላ በነቢያት በሐዋርያት ዙሪያ ወይም ህብረት ላይ እንደማትሰበሰብ ፕሬዚዳንቱ ሲናገሩ ሰምቻለሁ። ካውንስሉ አቅም የለውም የሚል ሐሳብ አንስተዋል። አሁን ወደ መሬት ወዳለው አሁን ወዳለንበት እንምጣ ብዬ ነው። ቅድም ያነሳነው ጀነራሊ መጽሐፍ ቅዱስ የሚለው ነው። አሁን እኛ እንዴት ነው ዲል የምናደርገው? እንዴት እንፍታው? ብዙ ሐሳቦች ስላሉ በየሰው ውስጥ። ስለዚህ እሳቸው ያሉት ምንድነው? አቅም የለውም ካውንስሉ ከዚህ በኋላ ምን የማድረግ ነቢያቶችና ሐዋርያት የሚሉትን ከካውንስሉ የማውጣት አቅም አይኖራቸውም። ምክንያቱም ካውንስሉ ውስጥ ሐዋርያቶችም አሉ፣ ነቢያቶችም ሁሉንም ይዘዋል ነው። ስለዚህ እኛ የተቃወምነው ነገር ጋር ህብረት ብናረግ ምዕመኑ ህዝቡ ግራ ይገባዋል የሚል ሐሳብ ነው። ስለዚህ የሚቀጥለው ነገር ምንድነው? በእርግጠኝነት ልነግርህ የምችለው ከጥቂት ጊዜ በኋላ እኛ ከካውንስሉ ወጥተናል የሚል መግለጫ ከቃለ ሕይወት እንሰማለን፣ ከመካነ ኢየሱስም እንሰማለን። ይሄ ምንም ጥያቄ የለም። ግን ይሄ አይደለም ችግሩ። ምንድነው የሚፈጥረው ነገር?
አንድ እሱ ነው። ሁለተኛ እንደኛ አሁን አንተ እንደሚገባ እንደተረዳው እንድትነግረኝ። ሁለተኛ ካውንስል ውስጥ ቢሆን በዚህ ነገር ምላሹ ምንድን ነው? የተቋቋመበት ዓላማ እንደዚህ አይነት ነገሮች ሲፈጠሩ በጋራ ፈቶ ወደ አንድ ሐሳብ ላይ መጽሐፍ ቅዱሳዊ ወደሆነ ሐሳብ ላይ እንዲመጡ አይደለም ወይና እስቲ ይሄን ክፍተት እንዴት ማየት ይቻላል? ኦኬ እሺ፣ አመሰግናለሁ። ያው እኔ እንግዲህ የሚታየኝ ምንድነው መሰለ፣ በመጀመሪያ በቃለ ሕይወትና በመካነ ኢየሱስ ልጀምር። ጉዳዩ ባለቤት በዋናነት እነሱ ስለሆኑ የቅርብ ጊዜው ምንድነው መሰለ፣ እኔ ቅድም መሀል ላይ ጠቅሼው ነበረ ቃለ ሕይወትና መካነ ኢየሱስን ሌሎች ቤተ እምነቶች ዲኖሚኔሽኖች ሊረዷቸው ይገባል ብዬ አምናለሁ። ዶክትሪን የግል ነው። ቃለ ሕይወት የራሷን ዶክትሪን ስትቀርጽ ሌላኛውን ቤተ እምነት ማማከር ግዴታ የለባትም። ሌላውም እንደዛው መካነ ኢየሱስንም ጨምሮ ማለት ነው። ሁሉም የራሱን ይቀርጻል። ስለዚህ ስታየው ስትፈትሸው ነገር ምናልባት ሰው ሌላ ፓርት ሁሉም የራሱን መቅረጹ አይደለም ወይ ችግሩ? አንድ ኦኬ እሺ፣ ለምሳሌ አሁን ቅድም ያነሳነው ነገር አለ። ለምሳሌ እኛ ከነዚህ ጋር ህብረት አናረግም። ለምሳሌ አንተ እኔን አልፈልግህም ልትለኝ ትችላለህ። እኔም እልሃለሁ በጣም ቀላል፣ እኔም አልፈልግህም በቃ አለቀቁ። ግን እንትኑ ጎራው ነው የምነግርህ። ለምሳሌ ይሄንን ቀርጸው ቁጭ ያደረጉ እኮ ሌሎች ደግሞ አሁን ለምሳሌ መካነ ኢየሱስ ምናምን አለ እንጂ ሌሎቹም ቤተ እምነቶችን ብትመለከት የኛ አቋም ነው ይሄ። የኛ ቀርጸን ያስቀመጥነው እንደ እግዚአብሔር ቃል ይሄ ነው ይላል። እዛ ጋርም ይሄ ነው ይላል፣ እዛ ጋርም ይሄ ነው ይላል። እሺ ምንድነው የምንሆነው? እሱን አንድ ላይ እንድታያይ። እሺ ቆንጆ፣ ልክ ነው። ቤተ እምነቶች ማአት አሉ እኛ ሀገር፣ ሁሉም የራሱ ዶክትሪን አለው። አሁን ቃለ ሕይወትንና መካነ ኢየሱስን ስትመለከት የማድረግ አቅማቸው ትልቅ ነው። ምንድነው ብዙ ምእመን አላቸው። በንጻሬ ከሌላው የተሻለ ብዙ ምእመን አላቸው። ሪሶርስ እንትን ላምጣልህ። ቆይ አይ ዘለ ቶሎ እዛው እያወራን አሁን ለምሳሌ የማድረግ አቅም አላቸው። ምንም ማድረግ ይችላሉ። ለምሳሌ ምን ያደርጋሉ? ምንድነው መሰለህ፣ ኦኬ እኔ ቤስት መንገድ ነው ብዬ አላምንም። እሺ አሁን ካውንስል ላይ መውጣት የሚል ቅድም ሜንሽን አድርጋ